ትንሿ ቡቱ በጉጉት ስለ ጥምቀት በዓል እያሰበች እንቅልፍ አልወሰዳት። ነገ የከተራ በዓል ነው ሲሉ አያቷ ሰምታለች። ታቦት እንሸኛለንም ብለዋታል። ያሉት ባይገባትም ዘንጣ እንደምትሄድ ግን እርግጠኛ ነበረች። ዲያቆኑ አጎቷ ከቤተ ክርስቲያን ሲመጣ ስለ በዓሉ ልትጠይቀው አስባለች። ልክ የሰላምታውን ድምፅ ስትሰማ በፍጥነት ካልጋዋ በመውረድ ለአጎቷ ጥያቄዎቿን አከታትላ አቀረበች። አጎቴ የጥምቀት በዓል ደርሷል አይደለ? አያቴ ነገ የከተራ በዓል ነው ብላኛለች። እኔ ግን የማይገባኝ ሌላ በዓል አንድ ቀን ብቻ ነው የምናከብረው፣ ጥምቀት ደግሞ ብዙ ቀን ነው የምናከብረው። ደግሞ ከቤታችን ውጪ ነው የምናከብረው። ለምንድን ነው ብላ ጠየቀች። አጎቷም በፈገግታ እንዲህ አላት። ጥሩ ጥያቄ ነው ቡቱዬ። ዛሬ የከተራ ዋዜማ ነው። ከተራ ማለት ውሃን መከተር ወይም መገደብ ማለት ሲሆን የከተራ በዓል ማለት ደግሞ በዕለተ ከተራ ታቦታቱ ከየአብያተ ክርስቲያናቱ ወጥተው ወደ ውሃው ተጉዘው የሚያርፉበት በዓል ማለት ነው። ታዲያ እኔና ጓደኞቼ ዲያቆናቱ ለዚህ የሚሆን ስፍራ በውሃው አጠገብ ለታቦታቱ ማረፊያ አዘጋጅተናል ቡቱዬ። ስለዚህ ሲነጋ ነገ ታቦታቱ ከየአብያተ ክርስቲያናቱ ይወጣሉ፣ ውሃው አጠገብም ያድራሉ ማለት ነው። ሁለተኛው ቀን ደግሞ የጥምቀት ቀን ሲሆን በዕለቱ ውሃው አጠገብ ያደሩት ታቦታት ሕዝቡን ይባርካሉ፣ ምዕመናንም ጠበል ይጠመቃሉ፣ ይረጫሉ። የሶስተኛው ቀን ደግሞ ቃና ዘገሊላ ይባላል ቡቱዬ። እኛ አካባቢ የጥምቀት በዓል 3 ቀናት ይከበር እንጂ አንዳንድ የአገራችን ክፍሎች እስከ 5 ቀንና ከዚያ በላይ ይከበራል አላት። ቡቱ በሰማቸው ነገር በጣም ተደሰተች። እስኪነጋ ድረስ ቸኮለች። በማግስቱ ጠዋት የአካባቢው አየር በከበሮና በዝማሬ ድምፅ ተሞላ። ቡቱ ነጭ አበሻ ልብሷን ለብሳ ወደ በሩ ሮጣ ወጣች። ሰዎች ሲያልፉ ተመለከተች። አጎቷም የሚያምር ልብስ ለብሰውና የሚያብረቀረቅ ጃንጥላ ይዘው አየቻቸው። ቡቱ አጎቷ ይዘዋት በዓሉን ከሚያከብሩ ሰዎች ጋር ተቀላቅላ አብራ መጓዝ ጀመረች። ቡቱ የምታየው ነገር በጠቅላላ አስደንቋታል። ተመልከቺ ቡቱዬ አላት አጎቷ። ዛሬ ታቦቱን አጅበን ወደ ውሃው የምንጓዘው እግዚአብሔር ሁል ጊዜ ከሕዝቡ ጋር አብሮ እንደሚኖር ለማሳየት ነው። ቡቱ የራሷን ትንሽና ያሸበረቀች ጃንጥላ ይዛ ከዲያቆናቱ ጋር አብራ ተጓዘች። ታቦቱ ወንዝ አጠገብ ወዳለው ድንኳን እስኪደርስ ድረስ በደስታ በዝማሬ በጭብጨባ በእልልታ ሄዱ። በሁለተኛው ቀን ጠዋት ገና ፀሐይ ሳትወጣ ቡቱና አያቷ ወንዙ አጠገብ ደረሱ። አካባቢው በዕጣን መዓዛ ተሞልቷል። ቡቱ አሁን ሰዓቱ ደረሰ ብላ በሹክሹክታ አያቷን ጠየቀች። አያቷም ሊደርስ ነው ቡቱዬ አሏት። ቡቱዬ ጥምቀት ማለት መጥምቁ ዮሐንስ አምላካችንን ኢየሱስ ክርስቶስን እንዳጠመቀው የምናስታውስበት ጊዜ ነው አላት አጎቷም። ፀሐይ መውጣት ስትጀምር አቡኑ የወርቅ መስቀሉን ወደ ውሃው ውስጥ አጥልቀው ባረኩት። ከዚያም በታላቅ ደስታ ካህናቱ የተባረከውን ውሃ በሕዝቡ ላይ መርጨት ጀመሩ። የቀዝቃዛው ጸበል ጠብታ ፊቷ ላይ ሲያርፍ ቡቱ በደስታ ጮኸች። አጎቷም ይሄንን አይቶ ቡቱዬ
ይሄ ጸበል በእግዚአብሔር ፍቅር እንደታደስንና እንደነጻን ያስታውሰናል አሏት። በ3ኛውም ቀን ታቦታቱ ወደ አብያተ ክርስቲያናቱ የሚመለሱበት ቀን በመሆኑ ቡቱን አጎቷ እንዲህ አሏት፣ ቡቱዬ ዛሬ ቀኑ የሚለይበት ምክንያት የዕለቱ አከባበር ለየት ስለሚል ነው። የቀኑ ስም ቃና ዘገሊላ ይባላል። ይሄንንም ቀን የምናከብርበት ምክንያት አምላካችን ኢየሱስ ክርስቶስ በገሊላ ቃና በተባለ ቦታ ሰርግ ላይ ተገኝቶ ውሃውን ወደ ወይን በመለወጥ የመጀመሪያውን ተአምር ያደረገበት በመሆኑ ነው። ስለዚህ እሱን ለማሰብ እናከብራለን አሏት። ቡቱ ከዚህ በኋላ ከሌሎች ልጆች ጋር በመሆን በደስታ ዘመረች። ታቦታቱ ወደ መንበራቸው በሰላም ሲመለሱ የቡቱ ልብ በደስታ ተሞላ። የጥምቀትን ውበት በሚገባ ተረዳች። በሚቀጥለው ዓመትም ለማክበር እያሰበች ወደ ቤቷ ተመለሰች።